ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ግንቦት 11 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን ወደ እናንተ እያደረስኩ አብሬያችሁ ቆያለሁ። እናንተም አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ሀሳብ አስተያየት ቢኖራችሁ ጥቆማ ዜና @gmail.com ላይ በቴሌግራም በዋትስአፕ በሜሴንጀር ልታደርሱ ትችላላችሁ። ከዚህ ጋር በተያያዘ እንደዚሁ ደግሞ ሌሎች የስልክ አድራሻዎችንም የጠየቃችኋላችሁ ለጊዜው የኢሜል አድራሻውን እየተጠቀማችሁ ሀሳብ አስተያየቶችን እንድታደርሱ ነው በአክብሮት የምጋብዛችሁ። በሰዓት የተለያዩ መረጃዎችን ይዣለሁ። እንደተለመደው ዝርዝር የግንባር መረጃዎችን፣ አውደ ውጊያ መረጃዎችን፣ የሀገር ውስጥ የፖለቲካ ዲፕሎማሲያዊ እንዲሁም ደግሞ የአፍሪካ ቀንድ ዲፕሎማሲያዊና ፖለቲካዊ መረጃዎችን ያካተቱ ዝርዝር መረጃዎች ወደ እናንተ ይደርሳሉ። የተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። አስተያየት ሀሳቦችን በተመለከተ ብዙዎቻችሁ ትላንትና በቀረበው ምልከታና ሀሳብ ላይ ብዙ አስተያየቶችን ልካችሁልኛል። የማዳበሪያ ጋር በተያያዘ በአማራ ክልል ካለው ጦርነት ጋር በተያያዘ ማዳበሪያ ዝርፊያ የሚፈጽሙ አካላት ላይ የፋኖ መሪዎች እርምጃ እንዲወስዱ ይህንንም ለህዝብ እንዲያጋልጡና ከዚህ ድርጊታቸው በፋኖ ስም እየተንቀሳቀሱ የማይቆጠቡ ካሉ ማህበረሰቡም ጭምር እንዲታገላቸው አስፈላጊው እርምጃ ሊወሰድ ይገባል በሚለው ላይ በርካታ ጥቆማዎችና ይሄ ሀሳብ ወደፊትም ተደጋግሞ ወደ ሚዲያ እየቀረበ መጋለጥ አለባቸው የሚሉ አስተያየቶችን አድርሷችሁኛል። በእጅጉ አመሰግናለሁ። እንሰራበታለን። እንግዲህ የአርሶ አደር ለዚህ ትግል ያለው አስተዋጽኦ ይታወቃል። በዋናነት በዚህ የእርሻ ወቅት የአርሶ አደሩን ማዳበሪያ ከእጁ ላይ እየነጠቁ ከመጋዘን እየዘረፉ ከተሽከርካሪ ላይ እያራገፉ እየሸጡ ለግል ጥቅማቸው የሚያደርጉ በፋኖ ውስጥ የተደበቁ አንዳንድ ወንበዴዎች በዚህ መንገድ እርምጃ ሊወሰድባቸው ይገባል። ይሄ በከፋ ሁኔታ የፋኖን ትግልም የህዝብ አመኔታንም እንዲሁም ደግሞ በተቃራኒ ያለውን ፕሮፓጋንዳም የበለጠ የሚያጋግልና ለፋኖ ለእውነተኛ ፋኖ የፖለቲካ ግብና ዓላማ ላላቸው ፋኖዎች ከባድ የሆነ ፈተና ስለሆነ ይሄ ዩዋ ሊደር የማይባል ጉዳይ ነው። በዛ ላይ አርሶ አደሩ በዚህ ወቅት እርሻውን ከአዝመራውን ካልሸፈነ ምርጥ ዘርና ማዳበሪያ ካልደረሰው ወደፊት ያለው የአርሶ አደሩ ህልውናም እንዲሁም ደግሞ በዚህ ህልውና ትግል ውስጥ ስንቅና ተዛማጅ የሬሽን ጉዳዮችም አብረው እንግዲህ በዚሁ መንገድ ባሉታዊ ሁኔታ ጫና ሊደርስባቸው የሚገባ ጉዳይ ስለሆነ ይህንን ጉዳይ በተደጋጋሚ እንሰራበታለን። ከየቦታዎቹ ከፎገራ አለምበር አካባቢ እንደዚሁ የመጣልኝ ጥቆማ አለ። አመሰግናለሁ። እንግዲህ በዝርዝር የምመለስበት ይሆናል። በሰዓት ወደ ያስኳቸው መረጃዎች ሲሄድ የአፍሪካ ቀንድ መረጃዎችን በማስቀደም ነው መረጃዎችን የሚጀምረው። እንግዲህ በሰላም ውሎ የማያድረው የአፍሪካ ቀንድ ምን አዳዲስ መረጃዎች አሉ በሚለው ላይ ዲፕሎማሲያዊ ወታደራዊ መረጃዎችን አስከትላለሁ። አፍሪካ ቀንድ ቀጠና የግብፅና የኤርትራ አዲስ ግንኙነትና በተለይ በቀይ ባህር የትራንስፖርትና ቀይ ባህር ላይ አዲስ የተስማሙት ስምምነት ኢትዮጵያን ያገለለ ወይም ደግሞ ከኢትዮጵያ ቀጠናዊ ፍላጎት ጋር በተያያዘ ብዙዎቹ ሚዲያዎች እየተቀባበሉት ነው የሚገኙት። አስመራና ካይሮ እንግዲህ በካይሮ በቀይ ባህርን በተመለከተ የደረሱት ስምምነት እንግዲህ ከፈረሙ በኋላ የግብፁ የውጭ ጉዳይ ሚኒስተር ዶክተር አብደላቲ የቀይ ባህር ጉዳይ የሚመለከታቸው የቀይ ባህር ጠረፍ ሀገራትን ብቻ ነው የሚል አስተያየት ተናግረዋል። ይህ እንግዲህ ካሁን በፊትም እንደ አቋም ሲያንጸባርቁት የነበረውና የቀይ ባህር ጥበቃ ኃይል ከጠረፍ ሀገራት ይዋጣ በሚል የነበረውን እንቅስቃሴ የሚያሳይ ነው። አሁን የንግድና የትራንስፖርት እንዲሁም ደግሞ ከቀይ ባህር የባህር ላይ ጉዞ ጋር የተያዙ ስምምነቶች ቢኖሩም ዋና ዓላማው ግን የኢትዮጵያን ጉዳይ ጋር ከቀይ ባህር ከአሰብ ጋር ያለውን ጉዳይ የመዝጋት እንቅስቃሴ እንደሆነ ተደርጎ ይታያል በፖለቲካ አይን። የግብፅ የውጭ ጉዳይ ሚኒስትርም ቃል በቃል የሰጡት አስተያየት ይህንን ነው። ሌላው ከአፍሪካ ቀንድ መረጃዎቻችን በኬንያ የተቀሰቀሰውን የህዝብ አመፅ የተመለከተ ነው። በትላንትናው ዕለት በኬንያ የተቀሰቀሰው የህዝብ አመፅ ዛሬም በከተሞች ቀጥሏል። ፖሊስ ከ230 በላይ ሰዎችን በቁጥጥር ስር መዋሉን አሳውቋል። ዛሬም ዓለም አቀፍ ሚዲያዎች ትኩረት የሆነው የኬንያ የህዝብ አመፅ ነው። ይህ አመፅ እንግዲህ የተቀሰቀሰው በኬንያ የነዳጅ ዋጋ መጨመሩን ተከትሎ የትራንስፖርት አገልግሎት ሰጪ ማህበራት፣ የአሽከርካሪ ማህበራት እንዲሁም ደግሞ ከታክሲና ከትራንስፖርት ጋር በተያያዘ የተደራጁ ማህበራት የጠሩትን አድማ ተከትሎ ነው። በዚህ ምክንያት ትናንትና በናይሮቢ አጠቃላይ እንቅስቃሴዎች ቆመው ነበር። መንገዶች ተዘግተው ነበር። ጎማ ሲጨስባቸው ፖሊስና ሰልፍ የወጡ ሰዎች ለዚሁ ሲጋጩ የሚያሳዩ መረጃዎች ናቸው እየወጡ ያሉት።
ያም ሆኖ ዛሬም በኬንያ ተቃውሞው ቀጥለዋል። ፖሊስ 235 ሰዎችን በቁጥጥር ስር አውያለሁ ብሏል። እንግዲህ የነዳጅ ዋጋ በኬንያ ብቻ አይደለም በተለያዩ ሀገራትም ከፍተኛ ጭማሪ አሳይቷል። እንደ ኢትዮጵያ ባሉ ሀገራት ደግሞ በ6 ወራት ውስጥ እስከ 70 በመቶ የዋጋ ጭማሪ አሳይቷል። በጥቁር ገበያ ያለውን ሳይጨምር ይህንን በመቃወም ነው ወደ አደባባይ የወጡት። ወደ አዲስ አበባ ስንሄድ የዲፕሎማሲ መረጃ የሳውዲ አረቢያው ምክትል የውጭ ጉዳይ ሚኒስትር ወደ አዲስ አበባ መምጣታቸውን መረጃዎች ጠቁመዋል። ከውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጋር በቀጠናዊ የሰላምና የደህንነት ጉዳዮች እንዲሁም ደግሞ በሁለትዮሽ የጋራ ጉዳዮች ላይ በጥልቀት መነጋገራቸውን ነው ሚዲያዎች የዘገቡት። ይህ እንግዲህ ከውጭ የሚታየው ዲፕሎማሲያዊ ዘገባ ሲሆን በዋናነት ሳውዲ አረቢያ ኢትዮጵያና ኤርትራን ለማደራደር ተደጋጋሚ ሙከራዎችን እያደረገች ትገኛለች። ይሄ አዲስ አበባ የገባው ባለስልጣን ከአንድ ወር በፊት አስመራ እንደነበርም ይታወቃል። ከዚህ ጋር በተያያዘ እንግዲህ ሳውዲ አረቢያ ኢትዮጵያና ኤርትራን ለማቀራረብ እያደረገችው ያለው ጥረት ዲፕሎማሲያዊ እንቅስቃሴ ሆኖ ሊታይ ይችላል። በእርግጥ በአሜሪካ በኩል ከካይሮ አስመራ አዲስ አበባ ድረስ እንደዚሁ አዲስ ድርድር እንዲደረግ ጫና እየተደረገ መሆኑንም የሚገልጹ መረጃዎች አሉ። ሌላው እንደዚሁ ከአፍሪካ ቀንድ መረጃዎች በጅጅጋ የጅቡቲ የሞቃዲሾ ተወካዮችን ጨምሮ የቀንዱ ሀገራት ተወካዮች የተገኙበት ስብሰባ እየተደረገ ነው የሚገኘው። የውጭ ጣልቃ ገብነቶችን ለመከላከል በሚል በጅጅጋ ስብሰባ እየተደረገ ይገኛል። ይህም እንግዲህ ከአፍሪካ ቀንድ መረጃዎች መካከል አንዱ ነው። እንግዲህ ጅቡቲ በፈረንሳይ እንዲሁም ደግሞ ኢትዮጵያ በአረብ ኤሚሬትስ እንዲሁም ደግሞ እና ሀርጌሳ በእስራኤልና በአረብ ኤሚሬትስ እንዲሁም ደግሞ ሞቃዲሾ በቱርክ በተለያየ መንገድ በወታደራዊ ትብብርና በአጠቃላይ ውስጣዊ ጉዳይ ላይ ባሉበት ሁኔታ ነው። እነዚህ ሀገራት እንግዲህ የውጭ ጣልቃ ገብነት እንከላከላለን የሚሉት የትኛውን ነው የሚከላከሉት የሚለው አነጋጋሪ ቢሆንም ስብሰባ እያደረጉ ነው። በነገራችን ላይ ትላንትና አንድ የጀርመን የሰላምና ደህንነት ተቋም ዩናይትድ አረብ ኤሚሬትስን በተመለከተ ያወጣው ሪፖርት አለ። ትላንት በነበረው ዘገባ ሽፋን ተሰጥቶታል። ዩናይትድ አረብ ኤሚሬትስ በሊቢያ የውስጥ ጉዳይ፣ በሱዳን የውስጥ ጉዳይ፣ በኢትዮጵያ በሶማሊያ ጭምር የውስጥ ጣልቃ እየገባች የጦር መሳሪያ እያቀረበች በቀጠናው የምትፈጥረው ጂኦፖለቲካዊ ትርምስን በተመለከተ ዓለም አቀፍ እርምጃ ሊወሰድባት ይገባል የሚል ነው የጀርመኑ የሰላምና የደህንነት ተቋም ሪፖርት። ወደ ሱዳን ስንሄድ በዚሁ በአፍሪካ ቀንድ የፈጥኖ ደራሹ ኃይል ጨካኙ የጦር መሪ የሚባለው ከስር መለቀቁን የሱዳን ሚዲያዎች እየዘገቡ ነው የሚገኙት። እንግዲህ አድማጭ ተመልካቾች እንደምታስታውሱት በሱዳን ውስጥ ንጹሐንን ሲጨፈጭፍ የሚታይ አንድ ቪዲዮ ከወራት በፊት የወጣ ነበረ። ይህንን ጭፍጨፋ እየፈጸመው የጦር መሪ በቁጥጥር ስር ውሏል ተብሎ ነበር። አሁን ደግሞ አርኤስኤፍ ይህንን የጦር መሪ አቡዴ ተብሎ የሚጠራውን አቡ ሉሉ ነው ይቅርታ፣ አቡ ሉሉ ተብሎ የሚጠራውን ይህንን ጨካኝ አሰቃቂ የጦር መሪ ከስር ፈቶ ወደ ግዳጅ ቀጠና አስገብቶታል ተብሏል። ብዙዎቹ እንግዲህ በስደተኛ ጣቢያ ሲጨፈጭፍ ከ2000 ሰዎች በላይ ተጨፍጭፏል የተባለው ያን የመራው ሰው ነው። በኢትዮጵያና ሱዳንን በተመለከተም በብሉ ናይል ግዛት ያለው ወታደራዊ ውጥረት እንደቀጠለ ሲሆን የሱዳን ጦር 2 ወሳኝ ቦታዎችን መቆጣጠሩን ከትላንት ሰኞ ጀምሮ አስታውቋል። እንዲህ በእንዲህ እንዳለ ደግሞ ለአርኤስኤፍ እና ለሱዳን ፒፕልስ ሊበሬሽን ሙቭመንት ንቅናቄ የጦር መሳሪያና የሎጂስቲክ ድጋፍ ከኢትዮጵያ በኩል በአሶሳ ወደ ዳቡስ የጦር መሳሪያና ሎጂስቲክ ቀርቦላቸዋል የሚል መረጃም ወጥቷል። በዚህ ቀጠና ያለው ውጥረት እንደቀጠለ ነው። ወደ ሌሎች መረጃዎች ስቀጥል የአማራ ማህበር ዲፕሎማሲያዊ መረጃ ነው። የአማራ ማህበር ለአንቶኒዮ ጉተሬዝ ለተባበሩት መንግስታት ድርጅት ዋና ጸሐፊ ደብዳቤ ጽፏል። በኢትዮጵያ ያደረገውን ንግግርና እንዲሁም ደግሞ ጉብኝት በተመለከተም ትችቶችን አቅርቧል። ማህበሩ በአሰራጨው የእንግሊዝኛ መግለጫና ለተባበሩት መንግስታት ድርጅት በጻፈው መግለጫ ላይ የሚከተሉትን ጭብጦች አንስቷል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ባለፈው ሳምንት በአዲስ አበባ ተገኝተው የተባበሩት መንግስታት ድርጅትን 80ኛ ዓመት የምስረታ በዓል ማክበራቸው ይታወቃል። በዚህ ላይ እንግዲህ አንቶኒዮ ጉተሬዝ በቅርቡ አዲስ አበባ ያደረጉትን ንግግር በተመለከተ ማህበሩ ትችት አቅርቧል። የኢኮኖሚ እድገቱና የከተማውን መለወጥ ማሞገሳቸው በሚሊዮኖች የሚቆጠሩ ሰዎች መከራና በአማራ ሕዝብ ላይ እየተፈጸመ ያለውን በደል የሸፈነ ነው ሲል ነው እንግዲህ የአማራ ማህበር በአሜሪካ ይህንን እየተቸው። ይህ አቋም ለገዢው ስርዓት ዲፕሎማሲያዊ ከለላ የሚሰጥና ከተጠያቂነት የሚያመልጥበትን መንገድ የሚያመቻች በመሆኑ ተመድ ገዳዮችን በማሞገስ በተባባሪነት ሊጠየቅ ይገባል ሲሉ ለአንቶኒዮ ጉተሬዝ ትችታቸውን አቅርበዋል።
የአማራ ክልል ወቅታዊ ጦርነት ሁኔታን በተመለከተም የጉዳት መጠን በተመለከተ እንደዚሁ በመግለጫው ላይ ተነስቷል። በኦሮሞ ብልጽግና ፓርቲ የሚመራው የፌዴራልና የክልል የጸጥታ ኃይል ከአማራው የራስ መከላከል ኃይል ፋኖ ጋር በሚያደርገው ውጊያ ሆን ተብሎ የአማራውን ማህበረሰብ ባህልና ተቋማት ለማጥፋት ያለመና የዘር ማጥፋት ጄኖሳይድ መስፈርቶችን የሚያሟላ ጭፍጨፋ እየተፈጸመ ነው ብሏል። ማህበሩ የደረሱ ጉዳቶች በሚሊዮን የሚቆጠሩ ዜጎች መፈናቀላቸውን፣ ከ4.4 ሚሊዮን በላይ ህጻናት ከትምህርት ገበታ ውጭ መሆናቸውንና ከትምህርት መለየታቸውን የቢቢሲ የኖቤል የ2025 መረጃን በመጥቀስ በሺዎች የሚቆጠሩ ሴቶች በመንግስት የጸጥታ ኃይሎች የደረሰባቸውን የጾታ ጥቃት ጨምሮ ማህበሩ በመግለጫው አንስቷል። ባለፈው አንቶኒዮ ጉተሬዝ አዲስ አበባ ንግግር እያደረጉ በነበረበት ጊዜ በደብረታቦር ቀጠና ግንቦት 5 ቀን 2018 ዓ.ም የተፈጸመውን የአየር ድብደባ በተመለከተ በፋርጣ ወረዳ ማህደረ ማርያም ከተማ 4 የድሮን ጥቃቶች መፈጸማቸውን ገልጿል። ጥቃቱ ህፃናትን ባሉበት 2 ትምህርት ቤቶች በገበያ ቦታና በምርኮኞች ማቆያ ላይ በመደረጉ ዓለም አቀፍ የሰብአዊ መብት ጥሰትና ህግጋትን እየጣሰ እንደሆነ ገልጿል። የሰብአዊ መብት ተሟጋችና ጋዜጠኞች መታሰርን በተመለከተ የብልጽግና መንግስት እውነታውን የሚናገሩ ሰዎችን ለማፈን የጸረ ሽብር አዋጁን እንደ መሳሪያ በመጠቀም የፖለቲካ ተቃዋሚዎችን፣ ነፃ ጋዜጠኞችና የሰብአዊ መብት ተሟጋቾችን ያለ ፍርድ እያሰረ እያሰቃየ እየሰወረ ይገኛል ሲልም ከሷል። የከተማ ልማትና የዜጎች መፈናቀልን በተመለከተም ዋና ጸሐፊ አንቶኒዮ ጉተሬዝ ያደነቁት የአዲስ አበባ በብርሃን ፍጥነት እድገትና የድሃና ደካማ ዜጎች ያለ በቂ ካሳና ያለ ህጋዊ ሂደት በማፈናቀል እንዲሁም ከዚህ ቀደም ባሉት ዓመታት በአዲስ አበባ ዙሪያ የተካሄደው ብሔር ተኮር ማፈናቀልን የሸፈነ የውሸት ገጽታ እንደሆነ ማህበሩ ለአንቶኒዮ ጉተሬዝ በጻፈው ደብዳቤ ላይ አንስቷል። ሌላ ቀጠናው ያለመረጋጋትን በተመለከተ ነው። ጠቅላይ ሚኒስትር አብይ አህመድ ከሶማሌላንድ ጋር የተፈራረሙት የመግባቢያ ሰነድ ከሶማሌና ከኤርትራ ውጥረት መፍጠሩን እንዲሁም የሮይተርስን የፌብሩዋሪ 2026 መረጃ መጥቀስ ለሱዳኑ ፈጥኖ ደራሽ ኃይል በሚስጥር የስልጠና ካምፕ በመገንባትና ይህንን በመጥቀስ ቀጠናው ወደ ጦርነት የሚያመሩ መሪ መሆናቸውንም ገልጿል። ማህበሩ ለተባበሩት መንግስታት ድርጅት ዋና ጸሐፊ የጥያቄዎችን አንስቷል። የአማራ ማህበር በአሜሪካ የሚከተሉትን ጥሪዎች አስተላልፏል። አንደኛ፣ በአማራ ህዝብ ላይ እየተካሄደ ያለውን ጦርነትና ሰብአዊ ቀውስ በይፋ እውቅና የተባበሩት መንግስታት ድርጅት እንዲሰጥ። ሁለተኛ፣ በተባበሩት መንግስታት ድርጅት የሚመራ ነፃና የሰብአዊ መብት መርማሪ ቡድን በአስቸኳይ መልሶ እንዲቋቋም። ሶስተኛ፣ በጸረ ሽብር አዋጅ የታሰሩ የፖለቲካ አመራሮች፣ ጋዜጠኞች፣ ተሟጋቾች በአስቸኳይ ከስር እንዲፈቱና እንዲለቀቁ። አራተኛ፣ መንግስት የተኩስ አቁም እንዲያደርግና የኮሚኒኬሽን እገዳውን እንዲያነሳና ሰብአዊ እርዳታ እንዲፈቅድ ግፊት ማድረግ እንዲችል ይህንን ጥሪ አቅርቧል። ሌላው ሁሉንም የህብረተሰብ ክፍል ያካተተ የሲቪል የሽግግር መንግስት እንዲመሰረት እንዲሁ ጥሪ አቅርቧል። ግንቦት 5 ቀን 2018 በማህደረ ማርያም ከተማ የተፈጸመ የድሮን ጥቃትም የተባበሩት መንግስታት ድርጅት በይፋ እንዲያወግዝ ደብዳቤው ጠይቋል። ደብዳቤው የአማራ ማህበር ሊቀመንበር ዶክተር ቴዎድሮስ ትርፌ የጻፈው ደብዳቤ ነው። በእንግሊዝኛ ከሰራጨው ላይ በአጭሩ ወደ አድማጭ ተመልካቾች እየተመለሰ ትርጉም ይህንን ይመስላል። ወደ መረጃዎቹ እቀጥላለሁ። ወደ መረጃዎች ስቀጥል ወደ ወለጋ የሚወስድን መረጃን ማስከትለው ወለጋ ኪረም ወረዳ መርጋ ጅሬኛ ተብሎ የሚጠራው አካባቢ ለ2 ቀናት የነበረው ውጊያ ጋብ ቢልም በአካባቢው ሰራዊት የሚመሩት ወታደራዊ አዛዥ ያደረጉት ንግግር የበለጠ አስደንጋጭ እንደሆነባቸው የመረጃ ምንጮች ገልጸዋል። ይህንን በተመለከተ መርጋ ጅሬኛ ህዝብ እየሰበሰበው የአካባቢው የሰራዊት አዛዥ አስፈሪ ንግግር እንዲሁም ደግሞ የጅምላ ጭፍጨፋ መልእክት አስተላልፏል። ሻለቃ አየለ ይባላል። የመከላከያ አካባቢው አዛዥ ሲሆን ሁሉንም ጽንፈኛ አማራ መጨፍጨፍ ትዕዛዝ ተሰጥቶኛል፣ ይህንን አድርጋለሁ የሚል ንግግር አድርጓል። ለህዝብ ነው ይህን ንግግር ያደረገው። ከአባይ ወዲህ አንድም ጽንፈኛ አማራ እንዳይኖር ታዘናል። ያኔ ኦሮሚያም የአገሪቱ ሸንኮፍም ይነቀልላታል። ስለዚህ ይህን አማራና ጽንፈኛ እንዳጸዳ እና እርምጃ እንደወስድ ስምሪት ተሰጥቶኛል የሚል ንግግር አድርጓል። ይህንን የሰሙ ነዋሪዎች መርጋ ጅሬኛ ተብላ የምትጠራውን ከተማ ለቀው እየወጡና ወደ ጫካ እየተደበቁ መሆናቸውን ከአካባቢ የወጡ መረጃዎች ይገልጻሉ። ይህንን ንግግር የተናገረው ሻለቃ አየለ ይባላል። በአካባቢው የሰራዊት አዛዥ ነው። ከዚህ ጋር በተያያዘ በወለጋ በነበረው ውጊያ ከ100 በላይ ወታደሮች ሙትና ቁስለኛ ስለመሆናቸው 39 በላይ የነፍስ ወከፍ መሳሪያ፣ 1000 አፈሙዝ እንዲሁም ደግሞ በሺ የሚቆጠሩ የክላሽንኮፍና የቡድን መሳሪያ ተተኳሾች፣ 17 ኤፍ1 ቦምቦች ጨምሮ 22 የወገብ ትጥቆች፣ 200 ወታደራዊ አልባሳትና ዩኒፎርሞችን ጨምሮ በአካባቢው
ራሳቸውን እየተከላከሉ ባሉ የአማራ ፋኖ ወጣቶች እጅ መግባቱን ፋኖ በአውደ ውጊያ መረጃው ይህንን ገልጿል። ከተሰበሰበው እና ከተወሰደው የቀንድ ከብቶች በአካባቢ ሚሊሻዎች ከተዘረፉት እንግዲህ ከአማራ ገበሬዎች የተወሰዱ ማለት ነው። ከነዚህ ውስጥም እንደዚሁ በርካታ የቀንድ ከብቶች ወደ ባለቤቶቹ እንዲመለሱ መደረጉንም መረጃው ይገልጻል። ወደ ትግራይ የሚወስደን መረጃ ላስከትል። በትግራይ የሰላምና ለውጥ ምክር ቤት ተብሎ ከ2 ቀናት በፊት የተመሰረተው ምክር ቤት በዚህ ምክር ቤት ውስጥ አባል የሆኑ ለቢቢሲ ማብራሪያ ሰጥተዋል። የስምረት ቃል አቀባይ ለቢቢሲ በሰጡት ማብራሪያ ላይ የተለያዩ ጉዳዮችን አንስተዋል። የትግራይ ህዝብ በዚህ ሁኔታ ለረጅም ጊዜ ሊቆይ አይችልም፣ ቢበዛ በአንድ ወር ውስጥ የለውጥ ኃይሉ ትግራይን ይረከባል የሚል ንግግር ለቢቢሲ ተናግረዋል። የህወሓትን ህገወጥ ቡድን በአጭር ጊዜ በማስወገድ ክልሉን ለመረከብ የሰላምና የጸጥታ የማረጋጋት ስራ ለመስራት ዝግጁ መሆናቸውን ነው እየገለጹት። አንዱ ብቻ የሚሳተፍበት የበይ ተመልካች የሆነ ፖለቲካ በትግራይ ሊኖር አይችልም። ትግራይ ካሁን በፊት ከክልሎች ሁሉ ሰላም የነበራት ነበረች። አሁን ደግሞ የወጥቶ የማይገባበት ከሁሉም ደግሞ የመጨረሻ ሆናለች የሚል አስተያየት ሰጥተዋል። ይህንን ጸጥታ የማረጋጋት ስራ ለመስራት ምክር ቤቱ ወደ ትግራይ ይገባል ብለዋል። ይህንን በተመለከተ የፕሪቶሪያው ስምምነት በማፍረስ ህገወጥ መንግስት የመሰረተና መፈንቅለ መንግስት ያደረገውን የነ ደብረጽዮንን ቡድን ማፍረስ ዋነኛ የለውጡ ምክር ቤት ዋና ዓላማ እንደሆነ ገልጿል። ከፌዴራል መንግስት ጋርም በዚህ ጉዳይ ላይ እየተነጋገሩ መሆናቸውን ገልጿል። ጌታቸው ረዳም በትግረኛ ወደ መቀሌ ለመግባት ረጅም ጊዜ እንደማይፈጅባቸውና በአጭር ጊዜ እንደሚገቡ አስተያየት ሰጥቷል። ይህ አስተያየት መነጋገሪያ ሆኗል። በነገራችን ላይ ይሄ ኃይል ማንን ተማምኖ ነው ይህን እየተናገረ ያለው የሚለውና መሬት ላይ ካለው የህወሓት ፖለቲካዊ ጥንካሬና እንዲሁ ደግሞ ትግራይ ውስጥ ካለው ፖለቲካዊና አካባቢያዊ መሬቱን ከመቆጣጠር አንጻር ይሄ ቡድን አዲስ አበባ ሆኖ ይህን ያደርጋል ወይ የሚለው ጉዳይ የብዙዎቹ ጥያቄ ነው። እንግዲህ አብረን የምናየው ጉዳይ ነው የሚሆነው። በርካታ ወታደራዊ ፖለቲካዊ ብልጫዎችንና ማሳያዎችን ማቅረብ ይቻላል። ይህ እንግዲህ የፌዴራል መንግስቱን በመተማመን ነው ይህንን እየተናገረ የሚገኘው ይሄ ኃይል እንጂ በአፋር ውስጥ ያሉ ጥቂት የሐራ መሬት ታጣቂዎችን እንዲሁም ደግሞ ዋግምራ ውስጥ ያሉ ጥቂት የሐራ መሬት ታጣቂዎችን እንዲሁም ደግሞ በጠለምት ያሉ ጥቂት የሐራ መሬት ታጣቂዎችን በመተማመን እንዳልሆነ ያው ግልጽ ነው። ከዚህ ጋር በተያያዘ ያው በትግራይ ውስጥም ያለውን ተቃውሞ እንዳጋጣሚ ለመጠቀም እየታሰበ ነው የሚመስለው። ወደ አሶሳ ስንሄድ ደግሞ ምዕራብ ኢትዮጵያ አሶሳ ሽመልስ አብዲሳ ወደ ቤኒሻንጉል ጉሙዝ ክልል አሶሳ ከተማ ማቅናቱ ተገልጿል። ሽመልስ አብዲሳ አሶሳ ሲገባ መከላከያ ጀነራሎች እና መከላከያ ጥበቃና ደማቅ አቀባበል አድርጎለታል። ሽመልስ አብዲሳ ወደ አሶሳ ቀጠና የሄደው በኢትዮጵያና ሱዳን ድንበር ያለውን ሁኔታ በመስጋት እንደሆነ እና ከዚህ ጋር በተያያዘ የቤኒሻንጉል ክልል የጸጥታ ድጋፍ ለማድረግ ከዚህ ጋር በተያያዙ ጉዳዮች እንደሆነ የመረጃ ምንጮች ገልጸዋል። እንግዲህ አንድ የክልል ፕሬዝዳንት በሉዓላዊ የሆነ ዓለም አቀፍ ድንበር ላይ ላለ ግጭት አንድ የክልል ፕሬዝዳንት በዚህ ልክ ኃላፊነቱ ወስዶ የጸጥታ ኃይል ለማሰማራት እንዲሁም ደግሞ ችግሩ ላለበት ክልል የጸጥታ ኃይል ድጋፍ ለማድረግ የተንቀሳቀሰበት ጉዳይ እንግዲህ የመጀመሪያም አዲስም ያደርገዋል። በነገራችን ላይ ሽመልስ አብዲሳ ባለፈውም ወደ ምስራቅ አውሮፓና መካከለኛው ምስራቅ ከዛ ቀደም ብሎም እንደዚሁ ወደ በርበራ ወደብ ራሱን ችሎ ጉብኝቶችን በማድረግ የጦር መሳሪያ ግዢዎችንም ከቻይና በመፈጸም ራሱ እንደ ሉዓላዊ አገር የሚያይ አስተዳደር ነው። አሁን እንግዲህ ከሱዳን ጋር ያለውን ኢትዮጵያን ግጭት በአንድ የክልል ፕሬዝዳንት የጸጥታ ኃይል ስምሪትና ድጋፍን አማካይነት ይፈታል በሚል ነው ይህን እንቅስቃሴ እያደረገ ያለው። ያው እንግዲህ ሽመልስ ራሱን እንደ ኢትዮጵያ መሪ ነው የሚያየው። ያው ተመሳሳይም ነው በእርግጥ ከአብይ ጋር አብይም ሽመልስ ሽመልስም አብይ ስለሆኑ። ወደ ሌሎች መረጃዎች ሲሄድ ወደ አዲስ አበባ የሚወስድን መረጃ አስከትላለሁ። በአዲስ አበባ ደግሞ የተገኘው መረጃ በኬንያ የነዳጅ ዋጋ ጨምሮብናል በሚል ሰዎች አደባባይ ወጥተው ተቃውሞ ያደርጋሉ። በአዲስ አበባ ደግሞ የኢትዮጵያ ቴሌቪዥን ኢቢሲ የሰራተኞች ደሞዛችን አልበቃንም፣ ልጆቻችን ማስተማር አልቻልንም፣ እርቦናል፣ የደሞዝና የጥቅማ ጥቅም ማሻሻያ ይደረግልን ብለው ወደ ቢሮ የገቡ ሰራተኞችን ከስራ ማባረሩን እንዲሁም ደግሞ ሁከትና ብጥብጥ ለመፍጠር አስባችኋል፣ አድማ ለመፍጠር አስባችኋል በሚል ሰራተኞቹ ላይ እርምጃ መውሰዱን መሰረት ሚዲያ ዘግቧል። ይህ እንግዲህ እጅግ አሳዛኝ ነው። ወደ አማራ ክልል ወዳሉ አካባቢ የግንባር መረጃዎች ሄዳለሁ። ወደ ምስራቅ ጎጃም የሚወስዱ መረጃዎች ነው የማስከትለው። በምስራቅ ጎጃም ቢቡኝ እና ሰዴ ተብለው በሚጠሩ ወረዳዎች ከማለዳ ጀምሮ ተከታታይ የመድፍ ድብደባዎች ተፈጽመዋል። በተለያዩ አካባቢዎች በተፈጸመ የመድፍ ድብደባ ከብት ጥበቃ ላይ የነበሩ እረኞችን ጨምሮ የቁም እንስሳት እንደዚሁ በመድፍ ጉዳት ደርሶባቸዋል። ይሄ የሆነው በምስራቅ ጎጃም ሰዴ ወረዳ ዛሬ ግንቦት 11 ማለዳ ነው።
ከዚህ ጋር በተያያዘ እንደዚሁ በሌላው በኩል በደብረ ማርቆስ በቅርብ ርቀት በሚገኙ አካባቢዎች የቦቅላ፣ ደብረ ዘይት፣ ሰንበቶ፣ ደንበል ተብሎ በሚጠሩ አቅራቢያዎች ከማለዳ ጀምሮ በዙ 23 በሞርተር በዲሽቃ የታገዘ የእግረኛ ሰራዊት ዘመቻ እየተደረገ እንደሆነ የወጡ መረጃዎች ይገልጻሉ። በአራቱ ቦታዎች ከማለዳ ጀምሮ ተከታታይ የተኩስ ድምፅ ይሰማል ያሉት የመረጃ ምንጮቹ፣ በዚህም እንግዲህ የእግረኛ ዘመቻ እየተደረገ ሲሆን እስካሁን ድረስ የደረሰውን ዝርዝር ጉዳት ለማወቅና ለማረጋገጥ አልተቻለም። ወደ ሌላ መረጃችን ስንሄድ ወደ ደብረ ብርሃን የሚወስድን መረጃን ማስከትለው ደብረ ብርሃን ከተማ አቅራቢያ ሞዬ አማን ተብሎ በሚጠራ ቦታ ለሰዓታት የቆየ ውጊያ ተደርጓል። ውጊያው በፋኖና በሚሊሻዎች መካከል የተደረገ ውጊያ ሲሆን በዚህም የፋኖ ድንገተኛ ጥቃት የሚሊሻ አባላት አካባቢውን ለቀው ወደ ደብረ ብርሃን ተመልሰዋል። በነበረው ውጊያ የደረሰው ጉዳት ግን በዝርዝር አልታወቀም ተብሏል። ሌላው መረጃችን ወደ እብናት ጎንደር የሚወስደን መረጃ ነው። በዚህ በእብናት ከተማ ትላንትና በተደረገ ውጊያ ሰብአዊና ቁሳዊ ወታደራዊ ጉዳት ደርሷል። በእብናት በሶስት አቅጣጫዎች በበለሳ መውጫ፣ በሰቆጣ መውጫ እና ደብር ተብሎ በሚጠሩት አካባቢዎችን ጨምሮ እስከ ሰርወዲ እንዲሁም ደግሞ ሰላሚያ መስመሮች ድረስ ውጊያ ሲደረግ አምሽቷል። በውጊያው እንግዲህ ከ5 ሰዓት እስከ 9 ሰዓት ድረስ ፋኖ እብናት ከተማን ጨምሮ በዙሪያው የሚገኙ ቦታዎችን ተቆጣጥሮ እንደነበር የገለጹት የመረጃ ምንጮች 9 ሰዓት ጀምሮ ደግሞ ከአዲስ ዘመንና አምቦ ሜዳ ተብሎ ከሚጠራው አካባቢ ተጨማሪ መከላከያ ወደ ከተማው መንቀሳቀሱን ተከትሎ ፋኖ ከተማውን ለቆ ወጥቷል። በዚህ በነበረው ውጊያ የተለያዩ አሃዛዊ መረጃዎች ወጥተዋል። አንድ አይን እማኝ በከተማው በነበረው ውጊያ 7 የሚሊሻ አባላት ወዲያውኑ ሲሞቱ በፋኖ በኩል እንደዚሁ 2 የሞት ጉዳት ደርሷል። በርካታ ቁስለኞች ደግሞ ሆስፒታል ገብተዋል ብሏል። ይህንን በተመለከተ እንግዲህ በፋኖ በኩል ደግሞ ከ45 በላይ የሚሊሻ አባላት ሙትና ቁስለኛ መሆናቸውን ይገልጻል። ሪፖርቶቹ ይህንን ይመስላሉ። ሌላው መረጃችን ወደ ራያ ቆቦ የሚወስደን ነው። በራያ ቆቦ ወረዳ አዲስ ቅኝ ተብሎ በሚጠራ ቦታ በሌሊት ወደ አካባቢው ከተንቀሳቀሰ መከላከያ ጋር በተደረገው ውጊያ ሰብአዊ ቁሳዊና ወታደራዊ ኪሳራ ደርሷል። በሌሊት ከጮቢ በርና ሌሎች 2 ግንባሮች ከተንቀሳቀሰ መከላከያ ጋር ነው ውጊያ የተደረገው። በሌሊት ፋኖን ከበባ ውስጥ ለማስገባት የተንቀሳቀሰው መከላከያ ጥቃት ቢከፍትም ፋኖ ፈጣን ያጸፋ ምላሽ በመስጠት ከበባውን ሰብሮ ወጥቷል። በውጊያው በፋኖ በኩል 2 እንዲሁም ደግሞ በከበባ ባደረገው መከላከያ ደግሞ በቁጥር ያልታወቀ የሻምበል አዛዡን ጨምሮ ጉዳት ደርሷል፣ የሞት ጉዳት። ይህም በተመለከተ እንግዲህ በተመሳሳይ ሌሎች ቦታዎች የሚፈጸሙ የሌሊት ዘመቻዎችና ጥቃቶች ከውስጥ በሚሰጡ መረጃዎች መሰረት ተደርገው እየተፈጸሙ ያሉ እንደሆኑ የወጡ መረጃዎች ይገልጻሉ። ከምስራቅ አፍሪካ ካሉ ሀገራት፣ ከአፍሪካ ቀንድ፣ ከኢትዮጵያ አጠቃላይ ፖለቲካዊ፣ ዲፕሎማሲያዊ፣ ወታደራዊና የግንባር ዝርዝር መረጃዎችን በዚህ ሰዓት ወደ እናንተ ለማድረስ ያሰናዳዋቸው እነዚህ እንደሚመስሉ ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ከቢሲ